ሰላም ጤና ይስጥልኝ ቻናል ቤተሰብ ተከታታዮች ግርማ የሚባለው እንግዲህ እስከ መጨረሻው ተብሏል ማለት ነው። በመግቢያ ይዤላችሁ እንደቀረብኩኝ በተለይ የፋኖ መሪዎችን እናስተውሳለን። መከታውና ደሳለኝ በመካከል ባለው ነገር የአፄ ቴዎድሮስ ብርጌድ አባል የነበረ በደሳለኝ ስር የነበረው ግርማ በሁለቶች ምክንያት እንግዲህ እስከ መጨረሻው እንደተሸኘ እናስተውሳለን። እጅግ በጣም የሚገርም ጉዳይ ነው። ይህን ስናስብ አንድ ነገር ማሰባችን ግድ ይለናል። እነዚህ ወንድሞች ለሰላማዊ ቅድሚያ ሰጠን ብንሰራ ለሀገር የሚጠቅሙ ሀብቶቻችን ናቸው። ስለዚህ ቅድሚያ ሰላም ዋጋ አለው። ሰላም ካለ ደግሞ ልማት አለ። ስለዚህ ግርማ ፈለይ ተብሎ የሚታወቀው እንግዲህ በደሳለኝ ስር የነበረ መከታው ማሙ ባደረገው እንግዲህ እስከ መጨረሻው ቻው የተባለበት ሁኔታ እየተመለከትን ነው። ስለዚህ በሁለቱ መካከል አብሮ እየሰሩ እንዳልሆነ መረጃዎች እየወጣ ይገኛል። ለቅድሚያ ከዚህ ሁሉ ቅድሚያ መስጠት ያለብን ሰላም ነው። እዚህ ጋር አየጂ በጣም ከገረም ባንክሮት ግን መናገር የምፈልገው ከዚህ ጋር ለምሳሌ ይሄ መንግስት በራሱ ጊዜ መንግስት ቢለቅ ማን ነው ኢትዮጵያን የሚመራት? ሸኔ ነው? ፋኖ ነው ወይስ ህወሓት ነው? ሁሉም ይፈልጋል። ግልጽ የሆነ ለኢትዮጵያ አመላካች ጉዳይ ነው። አንድ ነገር ልንገራችሁ ውድ ኢትዮጵያውያንና በዓለም ዳርቻ ያላችሁ ሁሉ ቆም ብለን ማሰብ መልካም ነው። እሺ መንግስት ስልጣኑን ለቆ ወይም ደግሞ በቃ ከማንኛውም ፓርቲ ሳይሳተፍ ቢቀር ኢትዮጵያን የሚመራት የትኛው ነው? ሸኔ ነው? ፋኖ ነው ወይስ ህወሓት ነው? ሁሉም ባለው አቅጣጫ ይሳተፋል። ስለዚህ ኢትዮጵያ እንደ ሶሪያ ለማድረግ ነው ሁሉም የሚሯሯጠው። ግልጽ ነው። ሁሉም ረግጦ መውጣት የሚፈልግ አንድ ከታሪክ የምንማረው ነገር አለ። ለምሳሌ ኢህአዴግ ወደ ስልጣን ሲመጣ ደርግ ሲፈርስ እናስተውሳለን። ኢህአፓ ነበረ። ኢህአዴግ ኢህአፓን ረግጦ ነው የወጣ። ዛሬም ይህ መንግስት ቢፈርስ ህወሓት ወይም ፋኖን እና ሸኔን ረግጦ መውጣት ይፈልጋል። ፋኖም ደግሞ ህወሓትንና ሸኔን ረግጦ መውጣት ይፈልጋል። ሸኔም ህወሓትና ፋኖ ረግጦ መውጣት ይፈልጋል። ስለዚህ ኢትዮጵያ የሚያስፈልጋት ወደድም ጠላንም አሁን ያለው ያስፈልጋታል ወደ አንድ ለመሰብሰብ ከዛ በኋላ መጠየቁ መልካም ነው። ስለዚህ ለቅድሚያ ለሰላም ሰጠን መስራት ተገቢ ነው እላለሁ። በሰከነ አስተሳሰብ ለኢትዮጵያ ለህዝባችን ለወገናችን የምናስብ ከሆነ አገናዝበን ብናስብ መልካም ነው የሚል አስተሳሰብ ለማስታወስ ያክል ሌላኛው ጉዳይ ታየ ደንዳ ስለተያዘ ብዙዎች መረጃው ሲቀባበሉት እያዩት ነበረ። ሲያዝ ለምን ተያዘ ካልነ ምናልባት በልቶ ከሆነ ደግሞ ለምን በላ ማለት ደግሞ ተገቢ ነው ብዬ አስባለሁ። ስለዚህ ሚዛኑ በሆነ መልኩ መጠየቁ ተገቢ ስለሆነ ሌላኛው ጉዳይ በለጠ አንዳርጌና ጸዳሉ ደሴ ያስተማሩ ትልቅ ነገር አለ። ስለ ሰላም የሰጡት ዋጋ ከፍተኛ ነው። ምክንያቱም ለህዝብና ለህዝብ በማሰብ መንግስት ያቀረበላቸው የሰላም ጥሪ ተቀብለው እንደተቀላቀሉ እናስታውሳለን። ቀሪ ወንድሞቻችንም ይህንና ሌሎች መሰሎች የመንግስት የሰላም ጥሪ ተቀብለን ብንገባ ለሀገር ልማት እጅጉን ይጠቅማል። ኢትዮጵያ ከፊቷ የሚጠብቃት ብዙ ልማት ስራዎች አሉ። ቀይ ባህር፣ የአሰብ ጉዳይ እንዲሁም ደግሞ እጅግ ተዝቆ የማያልቅ ማዕድናለን። ስለዚህ ይህን ተስማምተን አብረን መስራት ያስፈልጋል። ለዚህ ደግሞ ወንድሞቻችን ውድ ኢትዮጵያውያን መንግስት ያቀረበው ወደ ሰላማዊ መንገድ መምጣቱ ትልቁ ሰላም ስለሚያስፈልግ ነው። እዚህ ጋር የይዘን የምናልፈው የባዊ ብሔረሰብ አስተዳደር የልማት ስራዎችን ለማፋጠን የሚያግዙ የመስክ ተሽከርካሪዎችን ግዢ መፈጸሙን የአዊ ብሔረሰብ የገንዘብ መምሪያ አስታውቋል። በተለይ በአዊ ብሔረሰብ የሚገኙ ወረዳዎችና ከተሞች ለመንግስት የልማት አገልግሎት የሚውሉ እነዚህ ተሽከርካሪዎች መሆኑን የተገለጸው በተለይ እነዚህ ግዢ ሲፈጸም በአማራ ብሔራዊ ክልላዊ መንግስት የገንዘብ ቢሮ የዋጋ ንረቱን ግምት ውስጥ በማስገባት የ50 ሚሊዮን ብር ድጎማ አድርጎላቸው ማለት ነው። እጅግ እናመሰግናለን። እስከ 12 የሚደርሱ የመስክ ተሽከርካሪዎች ናቸው። ስለዚህ የርክክብ ስነ ስርዓቱም ተፈጽሟል ማለት ነው። ከፍተኛ የስራ ኃላፊዎችና የገንዘብ ቢሮ መምሪያ ኃላፊዎች በተገኙበት በአዊ ብሔረሰብ አስተዳደር ነው የተፈጸሙ። ስለዚህ መልካም የስራ ዘመን እንዲሆንላቸው እንመኛል። ኢትዮጵያ የሚያስፈልጋት እንደዚህ ልማት ስራዎች ነው። እንጃስ የተረፈው ነገር ለኢትዮጵያ እጅጉን የሚጠቅም አይደለም ብለን እናምናለን። ስለዚህ ለቅድሚያ ከሁሉ በላይ ሰላም መሆን አለበት። ምክንያቱም አንተ ስለ ሰላም የምታወራ ከሆነ መጀመሪያ ራስህ ሰላማዊ ሰው መሆን አለበት። ብዙዎች እኔ አያቸዋለሁ እሱ በቤት ሰላም ሳይሆን ሌሎችን ለሰላም ሊያስተምር አይችልም። ኢትዮጵያ ሰላም የሚያስፈልጋት ከሆነ አንተ ለሰላም ዘብ መቆም አለብህ ብዬ አምናለሁ። መጨረሻና ሌላኛው ጉዳይ የሆነው ስለ እስክንድርና ስለ ዘመነ ካሴ ነው። እስክንድር ነጋ
ንግግርና ድርድር እንግዲህ ከመንግስት ጋርም እየተነጋገረ ነው። እንደገናም ደግሞ ከዘመነ ካሴ ጋርም እየተነጋገረ የተደራደረ ነው። ስለ አብሮ ስለ መስራት ስላለው ጉዳይ እነዚህ መረጃዎች እየወጡ ይገኛል። ስለዚህ እስክንድር እንግዲህ በቅርቡ ከመንግስት ጋር ወደ ሰላማዊ መንገድ እንደሚመጣ ተስፋ እናደርጋለን። ምክንያቱም ሁለት እያመነታ እንደሚገኝ እየተመለከተ ነው በመግለጫውም ብዙ ነገር። ስለዚህ በቅርብ እንግዲህ የመንግስትን የሰላም ጥሪ እንደሚቀላቀል ተስፋ እናደርጋለን። በሌላ በኩል ደግሞ እነ ዘመነ ካሴ ወደ እነሱ ወደ ሰላማዊ ትግል አብሮ እንዲቀላቀል እንግዲህ ግፊት እያደረጉበት እንደሆነ መረጃዎች እየወጣ ይገኛል። አብሮ ከነሱ ጋር እንዲሰራ እንነጋገር የሚል አጀንዳም እንዳቀረቡለት መረጃዎች እየወጣ ነው የሚገኘው። በተለይ በጎጃም ሁለቶች በጎጃም የሚገኙት የነ ዘመነና የነ እስክንድር አብሮን ለመስራት እንግዲህ ንግግር እንደጀመሩ መረጃዎች ወጥቷል። ነገር ግን ሁለት መንገድ ላይ ያመታ መሆኑ ግን ግልጽ አቋም እያየን ነው። ምክንያቱም ከመንግስት ጋር መነጋገርና አብሮ መስራት ይፈልጋል። በሌላ በኩል ደግሞ እነ ዘመነ ደግሞ ይሄን ስለተመለከቱ በተለይ የነ ጸዳሉና የነ በለጠ አንዳርጌ የመንግስት የሰላም ጥሪ ከተቀላቀለ በኋላ ወደ እነ እስክንድር ፊታቸው እያማተረ መሆኑ እየተመለከተ ነው የሚገኘው። ስለዚህ ኢትዮጵያ ሰላሟ ይብዛ። በሌላ ቪዲዮ እስክንገናኝ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ ከወዲሁ እየጠየቅን መልካም ውሎ እንመኛለን። ስለዚህ ዘመነም እስክንድርም ሁሉም ኢትዮጵያዊ ስለሆኑ ወንድሞቻችንም ብሎም የልማት አገሮቻችን ስለሆኑ የመንግስት ያቀረበላቸው የሰላም ጥሪ ከወዲሁ እንዲቀላቀሉ በድጋሚ ምኞታችን እንገልጻለን ማለት ነው። ከዛ ውጭ ግን ክልሉን ብሎም ህዝቡን ከማጎሳቆል የሚመጣ ትርፍ የለም። ለኢትዮጵያ ትልቋ ትርፍ ሰላምን ለብሳ መስራት ነው። ኢትዮጵያ ሰላምሽ ለዘላለም ይብዛ እያልን በሌላ ቪዲዮ እስክንገናኝ ቻው።